160 የህክምና ባለሙያዎችን ያሳተፈው የኢትዮጵያ ኦርቶዶክስ ተዋሕዶ ህክምና ማህበር በሙያው አንቱታን ያተረፉ አዲስ አበባ ውስጥ አሉ የሚባሉ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን ያሳተፈው መጻጉን በመቄዶንያ በተሰኘ መርሃ ግብር ከመጋቢት 7 እስከ መጋቢት 14 ሲካሄድ የነበረው ይህ በጎ ዓላማ ዛሬ ተጠናቋል። የስኳር፣ የግፊት፣ የደርማ፣ የአይን፣ የአጥንት፣ የልብ፣ የነርቭ ያለባቸውን በሙሉ በሚገባ አክመው ተመልሰዋል። እናንተ ሴት ናችሁ፣ የስፖርት ማህበርተኞች እንዲሁም የጉዞ አዘጋጅ ማህበርተኞች የተለያያችሁ በማህበር ያላችሁ በመስሪያ ቤት ያላችሁ የታላችሁ መቄዶንያ በመምጣት ማንኛውንም ፕሮግራም ማድረግ ትችላላችሁ። ስሜ ዶክተር ፍስሐ ተክሌ ይባላለሁ። ስሜ ዶክተር መልካሙ ደስ ይባላል። እኔ ዶክተር አለማየሁ ወልደየስ ይባላለሁ። የአይን ህክምና ስፔሻሊስት ነኝ። ፍቅርተ ጌታውን ይባላለሁ። የጤና መኮንንና ካውንስሊንግ ሳይኮሎጂስት ነኝ። ማዕዛ መካሻ ይባላለሁ። እኔ የመጣሁት ከባድረግ ፋርማሲቲካል ካምፓኒ ነው። አድምቀው አጎኔ ይባላለሁ። የኢትዮጵያ ኢንስቲትዩት ነው የምሰራው። የላብራቶሪ ባለሙያ ነኝ። ስሜ እኔ ዶክተር ረዴት መኳንንት ነው የሚባለው። እሺ፣ ስሜ ዶክተር ዋሴ ጸጋ ይባላለሁ። ኢመርጀንሲና ክሪቲካል ኬር ስፔሻሊስት ነኝ። ግናለሁ ዶክተር ቢኒያም ይባላለሁ። የአጥንት ሐኪም ነኝ። ቤተልሔም አበበ ይባላል። ፋርማሲስት ነኝ። መቅደስ ሙሉነህ ይባላለሁ። ስሜ ምህረቱ ሞላ ይባላለሁ። ሰላም፣ ትዕግስት ወርቅ ገብረህይወት ይባላለሁ። የ4ኛ ዓመት የሜዲካል ላብራቶሪ በአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ስሜ ታደለ ታሪኩ ይባላል። ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን። ስሜ ናትናኤል ሽሽግ ይባላል። በሙያዬ ፋርማሲስት ነኝ። ስሜ ዮናስ ሙልጌታ ይባላል። የምሰራው በመቄዶንያ በጎ አድራጎት ማህበር ክሊኒክ ውስጥ ነው። እንግዲህ መጻጉዕ በመቄዶንያ ያለፉት ካልተሳሳትኩኝ 3 ዓመት እንደዚህ ትልቅ አገልግሎት እያደረጋችሁ ነው ያላችሁት። እግዚአብሔር የምታስቡትን በሙሉ ያሳካላችሁ። ቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነትህ አድነን በደላችንን አትቁጠር አዝላ ወረደች ወደ ግብፅ ስደተኛዋ የአምላክ እናት ይህ ዓለም ለእርሷ ቤት ገባ። ዓለም በምኗ ታስተናግዳት የፍቅር ምንጯ ተሟጦባት እንቆት የባህን የላቀች የአምላክን እናት ተሳደበች። እነ ሄሮድስን እየላቀች ሕፃኑን ልትገድል አሳደደች። አዝላ ወረደች ወደ ግብፅ ስደተኛዋ የአምላክ እናት ይህ ዓለም ለእርሷ ቤት ገባት። የክብርን ጌታ ተሸክማ ውርደት ለበሰች እንደ ሸማ የሀብቱን ጌታ በጀርባ አዝላ ሰው ተዘከራት ተቸግራ አዝላ ወረደች ወደ ግብፅ ስደተኛዋ የአምላክ እናት ይህ ዓለም ለእርሷ ቤት ገባት። በቃሉ ትእዛዝ ምድርን ሰርቶ ተንከራተተ ማደሪያቱ ጌታ ሲወለድ የምስራች በረት ሰጠችው ዓለም ታቃች። አዝላ ወረደች ወደ ግብፅ አዝላ ወረደች ወደ ግብፅ ስደተኛዋ የአምላክ እናት
ይህ ዓለም ለእርሷ የተገባት ዶክተር ከዛ ውጪ ጥሩ ነው ያለው ነገር ገና ሞራ እየጀመረ ነው ያለው እንጂ ቀዶ ጥገና ምናምን የሚፈልግ አይደለም። መነጽሮትን እያደረጉ በመነጽሮት ይቀጥላሉ። የኔ አባት ቀና ይበሉ። እኮ እሱን እንለካሎትና እሺ እይታዋን እዚች ጋር እንደገና እናያትና መነጽር እንለካለን። ለዚህ ለሚያሳክከው ጠብታ ሰጦታለሁኝ። ሲስተር ታስረዳዋታለች። ይችን ጠብታ በቀን 4 ጊዜ ያደርጋሉ። እዚህ ላይ ጻፊልኝ ሲስተር፣ በቀን 4 እንዲያደርጉ ይነሱ። የኔ አባት እዚች ጋር እሺ። አባባ እናመሰግናለን። እኔ ዶክተር አለማየሁ ወልደየስ እባላለሁ። የአይን ሕክምና ስፔሻሊስት ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ውስጥ አባል ነኝ እና በዚህ አመት በ2017 የመጻጉዕን በመቄዶንያ የአንድ ሳምንት የበጎ አድራጎት የህክምና አገልግሎት ላይ ነው ዛሬ እየተሳተፍኩ ያለሁት። በዚህ እንግዲህ በርካታ ጤና ይስጥልኝ፣ እንደምን አለ? እግዚአብሔር ይመስገን ደህና። በርካታ ጤና ባለሙያዎች በአዲስ አበባ አካባቢ የሚገኙ ተሳትፎ እያደረጉ ነው። እኛም እየተሳተፍን ነው። እዚህ ያሉ ወገኖቻችንን በምንችለው የጤና ምርመራ ለማድረግና ከዛ ደግሞ ከፍ ያለ ሕክምና የሚያስፈልጋቸውን ወደ መንግስት ሆስፒታሎች እዛ ወስዶ ተገቢውን ሕክምና እንዲያገኙ እያደረግን ነው። እዚህ ባለው ሁኔታ አይን ሕክምናን በተመለከተ በቂ የሆኑ መድኃኒቶች አሉን። ከባድሬግ እና ከኤልፒስ ፋርማሲቲካልስ በድጋፍ ያገኘናቸው እነሱን እየተጠቀምን በነፃ ባለፈው ሳምንት እሁድ የመጻጉዕ ዕለት ማለት ነው ሕክምና ስንሰጥ ነበር። የአዲስ አበባ ዩኒቨርሲቲ የአይን ሕክምና ማዕከል ተማሪዎችና አስተማሪዎች አንድ ላይ በመሆን መጥተን ሁሉንም ታካሚዎች ስናይ ነበር። ባለፈው ሳምንት ያላገኘናቸውን የተራረፉ በዛን ዕለት ያልነበሩ ወይም ያልመጡ አባቶች፣ ወንድሞች፣ እናቶች፣ እህቶችን ነው ደግሞ ዛሬ እያየሁኝ ያለሁት። ቀዶ ጥገና የሚያስፈልጋቸውን ደግሞ ሚኒሊክ ሆስፒታል በመውሰድ እዛ ነፃ የቀዶ ጥገና ሕክምና እንዲያደርጉ እናደርጋለን ማለት ነው። የአይን ኦፕሬሽን፣ የሞራ፣ የአይን ቆ ወይም ሌላ ተመሳሳይ የግላኮማም ኦፕሬሽን የሚያስፈልጋቸው ታካሚዎች አሉ። እነሱን እዛ በነፃ የቀዶ ጥገናውን አገልግሎት እንዲያገኙ እናደርጋለን። አይ ደስ የሚል አገልግሎት ነው እዚህ ሁልጊዜ። ምክንያቱም እዚህ ያሉት ወገኖቻችን የእኛን ሙያዊ ድጋፍ የሚፈልጉ ስለሆነ ለነሱ አስፈላጊውን የሆነ አገልግሎት መስጠት የህሊና እርካታ ይሰጣልና መልካም ነው። ጥሩ እየሄደ ነው እስካሁን ያለው አገልግሎት። እንግዲህ ምንድነው ሁሉም በየተሰማራበት የስራ ዘርፍ የሚችለውን ትንንሽ ነገር ቢያደርግ ብዙ ወገኖቻችን መርዳት እንችላለን። አንዳንድ ጊዜ ስራዎችን መስራት እየቻለን የማናደርጋቸው ብዙም ጥቅም የለውም ብለን ስለምናስብ ነውና በአመት አንድ ቀን እንኳን አንድ ባለሙያ መጥቶ የህክምና አገልግሎት መስጠት ቢችል ጤና ባለሙያው ብዙ ያግዛል። ሌላውም እንደዚህ በተሰማራበት የሙያ ዘርፍ አንድ ጊዜ በአመት እንደዚህ መጥቶ ይሄን አገልግሎት መስጠት ቢችል እዚህ ላሉ ብዙ ነው ጥቅሙና ሁሉም ሰው ያቅሙን ቢያበረክት ቢተባበር ብዙ ስራ መስራት ስለሚቻል እኔ ሌሎች የሙያ ባልደረባዎችንም ሌሎች ኢትዮጵያውያንም ይሄን ነገር በማድረግ መቄዶንያን እንዲደግፉ ነው ለማሳሰብ የምፈልገው። መዓዛ መካሻ እባላለሁ። እኔ የመጣሁት ከባድሬግ ፋርማሲቲካል ካምፓኒ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ባዘጋጁ አሶሲዬሽን ላይ ባድሬግ ስፖንሰር አድርጎ መድኃኒቶች ይዘን መተን ነው። ያው እንደሚታወቀው ካምፓኒው በዋናነት የሚሰራው የደርማ ፕሮዳክቶች ላይ ነው። ወደ 43 የሚሆኑ አይተም ይዘን መተናል። ያው በካርቶን ሲለካ ኦልሞስት 43 በላይ ካርቶን የሚሆን ፕሮዳክት ነው ይዘን የመጣ ነው እና መቄዶንያ ላይ እንደሚታወቀው በጣም ብዙ
ሰው አለ፣ በዛውም ልክ ደግሞ ብዙ ኬዝ አለ። እኛ ቀደም ብዬ እንዳልኩት የደርማ ፕሮዳክቶች፣ ፉድ ሰፕሊመንቶች እንዲሁም ደግሞ የአይ ትሪትመንትና ሰፕሊመንት ዶኔት አድርገናል እንደ ካምፓኒ። ነገር ግን እዚህ የተረዳሁት ነገር ምንድነው በጣም ብዙ ሳይካትሪ ፔሸንቶች አሉ። ካምፓኒያችን ባድረግ ደርማ ላይ ትልቁን ነገር አበርክቷል። ከዛም በተጨማሪ በፉድ ሰፕሊመንቶች በደንብ ለመርዳት ሞክሯል። ሌሎች ካምፓኒዎች ደግሞ አላችሁ ትሪትመንት ላይ የምትሰሩ ኢምፖርቶች እንዲሁም ደግሞ ሆልሴሎች ልትሆኑ ትችላላችሁ። ለዚህ ተቋም በጣም ትልቅ ተቋም ነው፣ በጣም ብዙ ህዝብ ነው የሚኖርበት። የምትችሉትን ብታግዟቸው ላለሁ እንደ ካምፓኒ እንደ ባድረግ ግን የምንችለውን አድርገናል። ሌሎቻችሁ ይህንን ነገር ተከትላችሁ ይህንን ተቋም እንድትረዱ የሚል መልእክት አስተላልፋለሁ። በጣም ብዙ ኬዝ አለ። ሌሎቻችሁ መታችሁ እንድትጎበኟቸው የሚያስፈልገውን ነገር ከዛም በተጨማሪ ደግሞ በአካል ተገኝታችሁ ብታበረታቷቸው ብታጠነክሯቸው ብዬ አስባለሁ። አመሰግናለሁ። ጉልበቴን ይሰማኛል። ያው ሲሄድ አንዳንድ ጊዜ የመሸምቀቅ ባህሪ ያለው እቺ መገጣጠሚያው አካባቢ አሁን አንድ አመት ምናምን ከአመት ምናምን በላይ ይሆናል ብዬ ነው ገምት። እግሮትን ካመሞት? አዎ። መቄዶንያስ ከገቡ ምን ያህል ጊዜው ነው? አይ 7 እንደዚህ 8 ወር ይሆነኛል። ደህና ነው፣ ተመስገን ነው። አዎ በጣም እንጂ ከምንፈልገው በላይ። ግናለሁ። ዶክተር ቢኒያም እባላለሁ። የአጥንት ሐኪም ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በበጎ ፈቃደኝነት መቄዶንያ የሚገኙ አባቶቻችንን ለማከም ነው ዛሬ እዚህ የተገኘ ነው። ቅድም ኢንተርቪው እንዳደረካቸው አቶ እንዳለ እዚህ መቄዶንያ የሚኖሩ አባት ናቸው። ሁለቱም ጉልበታቸው ከባድ የሆነ ህመም ይሰማቸዋል። ለመራመድም በጣም የሚያስቸግር ህመም ነው ያለውና ባለን ማቴሪያል የምናደርግላቸው ምንድነው ይሄ ስቴሮይድ ኢንጀክሽን ይባላል። ጉልበታቸው ላይ እንሰጣቸዋለን። የተወሰነ ጊዜያዊ የሆነ ከ3 ወር እስከ 6 ወር የህመም የማስታገስ አቅም አለው። አሁን የምንሰጣቸው ይህን መድኃኒት ነው። ለሁለቱም ጉልበታቸው እንሰጣቸዋለን። እንደሚታየው በጣም ብዙ አባቶች ነው ያሉት። ድርጅቱ ደግሞ ያው ከምግብ፣ ከምኝታ፣ ከልብስ በላይ ደግሞ የህክምና አገልግሎት አለ። አብዛኞቹ እድሜያቸውም ገፋ ያሉ ስለሆኑ የተለያዩ ተጓዳኝ ህመሞች አላቸው። የተለያዩ የህክምና እርዳታዎችን ይፈልጋሉ። እነዚህ የህክምና እርዳታዎችን ደግሞ ወደ ተለያየ ሆስፒታል ልኮ ለማሳከም ብዙ ወጪ ይጠይቃል። የድርጅቱንም ወጪ ለመቀነስ እኛ እዚሁ በአካል ተገኝተን የእነሱንም ድካም ለመቀነስ በአካል ተገኝተን መተን ማከም ብንችል ብዙ ወጪ መቀነስ እንችላለን። ታካሚዎችንም ማስደሰት እንችላለን። ምክንያቱም አሁን እያየነው ነው። አሁን እዚህ መተን በአገልግሎት በመስጠታችን ብዙ አባቶች ተደስተው ሲመርቁን ነው የዋሉትና ለእኛም ትልቅ በረከት ነው እና ሁሉም ሐኪም በተቻለው መጠን ሰዓቱን አሬንጅ እያደረገ በተለያየ ስፔሻሊቲ ያሉ ባለሙያዎች እየመጡ አገልግሎት መስጠት ቢችሉ የተሻለ ነው ብዬ አስባለሁ። እድሜና ጤና ይስጥልኝ። እምነትና በጎ ስራ መቼም ለመጨረሻው ቀን ስንቅ ነው። እድሜ ይስጥልኝ እናትዬ። አንድ ቀን አዳር እንኳን ትልቅ ነገር እኮ ነው። ተመስገን ነው። አዎ በጣም ያሞት ነበር ከዚህ በፊት? አዎ ያመኝ ነበር። እንቅልፍ ምናምን? አዎ እንቅልፍም ይነታኛል። ደህና ነው። ተመስገን ነው። አድምቀው አጉኔ እባላለሁ። የኢትዮጵያ ኢንስቲትዩት ነው የምሰራው። የላብራቶሪ ባለሙያ ነኝ። እንግዲህ ወደዚህ ወደ መቄዶንያ የመጣሁትኝ በኢትዮጵያ ኦርቶዶክስ የሕክምና ማህበር ጥሪ ተደርጎልኝ ነው የመጣሁትኝ። ከመጣሁ ጀምሮ እንግዲህ 3 ሳምንት ሆኖናል። በየሳምንቱ ቅዳሜና እሁድ አገልግሎት እንሰጣለን። የተለያዩ አረጋውያኖች ወደዚህ ሲመጡ ከናሙና ኮሌክሽን ጀምሮ የተለያዩ ምርመራዎች ይታዘዙላቸዋል። እነዛ ምርመራዎች ሲቢሲ ማሽን አላቸው። በእነዚህ ማሽን መሰረት የተለያዩ ቴስቶች አሉ። ማይክሮስኮፕ፣ ኬሚስትሪም እየቀዳን ወደ አይሴል እና ወደ ተለያዩ ተቋማት እንልካለን። እንግዲህ እዚህ ከመጣሁ ጀምሮ ብዙ አረጋውያኖችን ማገልገል ጀምረናል እና በጣም ደስ የሚል ነው። ሁሉም እዚህ ጤና ባለሙያም ቢሆን ጤና ባለሙያም ያልሆነ መሳተፍ ይችላል እና ማገልገል ይቻላል። እንግዲህ በጣም ማመስገን እፈልጋለሁ ይህንን ማህበር። እንደዚሁም ከዚህ በኋላም ጥሪም ባይደረግም እየመጣሁኝ በሚመቸኝ ሰዓት ቅዳሜና እሁድም የተለያዩ ቀናቶችን ማገልገል ይቻላል ማለት ነው። ለሌሎቻችሁም የጤና ባለሙያዎችም የጤና ባለሙያም ያልሆናችሁ መታችሁ ማገልገል ትችላላችሁ። እንግዲህ ለመቄዶንያ ብዙ የሚያስፈልጉ በላቦራቶሪ ግብአቶች አሉ። ከሬጀንት ጀምሮ ከማሽን የተለያዩ አሁን እዚህ መሰራት ያለባቸው ውጭ ድረስ አረጋውያን እየተንገላቱ አሉ።
እና ያንን ማስቀረት ይቻላል። እዚህ ተጋግዘን የተለያዩ ሬጀንቶችን ማሽኖችን እዚሁ አስመጥቶ ማሰራት ይችላል ማለት ነው። ማሰራት ይቻላል እና እንደዚሁም አሁን ለምሳሌ እነዚህ ማሽኖች ሬጀንት ያስፈልጋቸዋል። ሶ ሬጀንት ሲቋረጥ አሁን ለመግዛት በጣም ብዙ ያው ብር ስለሚጠይቅ ወደ ውጭ ነው አረጋያኖችን ከዚህ ወስዶ ሌላ ወደ ሆስፒታል ወደ ጤና ተቋማት ተወስዶ ነው የሚሰራና እንደዛ ከሚሆን እንደዚሁ መታችሁ መጠየቅ ይቻላል። ምን እናግዝ ብሎ በላብራቶሪ አሁን የተለያዩ አሪዲቲ ኪቶችም አሉ አስመጮች። አሁን ይሄንን ትንሽ ነገር አንድ ኪት አሁን 25 ሰው ነው የሚያሰራ፣ ግን በጣም ትልቅ እርዳታ ነው ለዚህ ድርጅት ማለት ነው። ምክንያቱም 25 ሰው ከዚህ ወደ ተለያየ ቦታ ማጓጓዝ በጣም ያው በአሁን ሰዓት በጣም ከባድ ነውና እንደዛ ከሚሆን እዚህ ሁሉን ነገር ሰፖርት ማድረግ ይቻላል፣ ሁሉ ነገር ማሰራት ይቻላል ማለት ነው። እንደዚሁም የኩላሊት የጉበት ምርመራዎች አሁን ኬሚስትሪ ማሽን ትንሽ ሰሚ አውቶሜትድ ማሽኖች አሉ። አሁን እነሱንም ማስመጣትና መለገስ ቢቻል እነዚህ ታማሚዎች አይንገላቱም ማለት ነው እና እንደዛ ማድረግ ይቻላል። ተጋግዘን መርዳት ይቻላል ማለት ነው። ስሜ ቤተልሔም አበበ ይባላል። ፋርማሲስት ነኝ። ትሬኑ ስሳተፍ እንደ መጀመሪያነቴ በጣም የሚገርሙ ስራዎችን ሰርተዋል። ምንድነው አንዱ ፕሮፌሽን ከሌላ ፕሮፌሽን ጋራ በጣም እንትን ናቸው፣ በጣም ኮኔክትድ ናቸውና ይህን ማህበር ለመስራት መቄዶንያን ለመርዳት በተለይ ከመድኃኒት አንጻር ቢባል ከሕክምና አንጻር ቢባል ሁሉንም ፕሮፌሽን ያማከለ አሶሲዬሽን ነው እና በጣም ጥሩ ስራ ሰርቷል። በእነዚህ ቀናቶች ውስጥ ብዙ ፔሸንቶች መጥተው መድኃኒት በነፃ ዶኔት ተደርጎ ተሰጥቷቸዋል ማለት ነው። ይሄ ደግሞ በጣም ለእንትናችን ለመቄዶንያ በጣም ትልቅ ነገር ነው። ለሀገራችንም በጣም እሺ። ስሜ ዶክተር ዋሴ ጸጋ ይባላለሁ። ኢመርጀንሲና ክሪቲካል ኬር ስፔሻሊስት ነኝ። ዛሬ ያው መቄዶንያ የህክምና አገልግሎት እየሰጠን ያለ ነው። መቄዶንያ የህክምና አገልግሎት ልንሰጥ የመጣንበት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ህክምና ማህበር አባል በዛ ምክንያት ነው የመጣ ነው። እዚህ በመምጣቴ በጣም ደስተኛ ነኝ። ያየናቸው ነገሮች በጣም የሚያስደስቱ ናቸው። በጣም ብዙ ታካሚ ነው ያለው፣ ብዙ ሰው የሚፈልግ ብዙ ህክምና የሚፈልግ ሰው ነው ያለው። እሱም መተን የምንችለውን ነገር መርዳታችን በጣም ደስ ብሎኛል። ከዚህ ካየሁት ነገር ግን ያው በጣም ብዙ ሰው ስላለ ብዙ ህክምና የሚፈልጉ ሰዎች ስላሉ ሁሉም ሰው ይሄን ነገር መጥቶ እርዳታ እንዲያደርግ እኛ ያደረግነውንም እኛ ያላደረግነውንም በመድኃኒት በሁሉም ነገር መቻል የሚችለውን ነገር መጥቶ እገዛ እንዲያደርግ መልእክት አስተላልፋለሁ። አመሰግናለሁ። ስሜ እኔ ዶክተር ረዴት መኳንንት ነው የሚባለው። በዚህ ማህበር ላይ በእንደዚህ አይነት ፕሮግራም ላይ ስሳተፍ 3ኛ ጊዜ ነው እና በዚህ ፕሮግራም ላይ ብዙ ሰዎች ጋር ለመድረስ ችለናል። ብዙ ያልታከሙ ፔሸንቶች ጋር ለማየት ችለናል እና በትንሹም ቢሆን ያለውን በርደን አቃለናል ብዬ አስባለሁ እና እንደዚህ አይነት ፕሮግራሞች ቢቀጥሉ በጣም ነገሮችን ያቀላሉ። አንድ መቄዶንያ ላይ ያለውን በርደን በብዙ ሐኪሞች ቢደገፍ ነገሩ የባሰ እየቀለለ ጥሩ እየሆነ ይሄዳልና እዚህ ይሄ ፕሮግራም በጣም ጥሩ ወሳኝ ነገር ነውና ሌሎችም ኦርጋናይዜሽኖች እንደዚህ አይነት ነገሮች ቢያቋቁሙ ብዬ አስባለሁ እና ሌሎች ሐኪሞችም የሌላ የጤና ባለሙያዎች፣ ነርሶች፣ ፋርማሲ፣ ላብራቶሪ ሁሉንም የሚያካትት ስለሆነ ሁላችሁም ኢንጌጅ እንድታደርጉ እዚህ ፕሮግራም ላይ አበረታታለሁ። ስሜ ምህረቱ ሞላ እባላለሁ። በዚህ በኢትዮጵያን ኦርቶዶክስ ተዋሕዶ ሕክምና ማህበር ውስጥ ባለፉት ዓመታት ሳገለግል ነበረ። ይሄ የመጀመሪያችን አይደለም። እዚህ መቄዶንያ ላይ መጥተን አሁን ለ3ኛ ጊዜ እያገለገልን ነው። በጣም ደስ የሚል ጊዜ ነበረ። ከመጻጉዕ ከመጀመሪያው እሁድ ጀምሮ እስካሁን እስከ ደብረ ዘይት እሁድ ድረስ ለ7 ይህንን ቀን ሲጨምር ደግሞ ለ8 ተከታታይ ቀናት ማለት ነው እዚህ ቆይተን ነበረ። በጣም ደስ የሚል ቆይታ ነበረ። ሰላም፣ ትዕግስት ወርቅ ገብረ ሕይወት እባላለሁ። የ4ኛ ዓመት የሜዲካል ላብራቶሪ በአዲስ አበባ ዩኒቨርሲቲ ተማሪ ነኝ። ዛሬ እዚህ የተገኘ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ባወጣው ጥሪ መሰረት ቮለንቲር ለማድረግ ነው። የመቄዶንያ ውስጥ አገልግሎት እየሰጠን እንገኛለን። ያለነው ላብራቶሪ ውስጥ ነው። ስለዚህ የተለያዩ ቴስቶችን እዚህ እናደርጋለን። ሲቢሲ አለ፣ ኤኤስአር አለ፣ ፓራስቶሎጂ ላይ ዩሪን እና ፓራስቶሎጂ ዲፓርትመንት አለ። ሌሎቹን ደግሞ ተቋሙ አንድ ላይ ከሚሰራቸው ላብራቶሪዎች ወይም ክሊኒኮች ጋር እየተላከ ይሰራል። ዛሬ እዚህ በመምጣቴ እና አገልግሎት በመስጠት በመቻሌ በጣም ደስተኛ ነኝ። ይሄንን በማወቄም ከዚህ በኋላ የተለያዩ ተሳትፎ ለማድረግ ስለምችል በጣም ማህበሩን ለማመስገን እፈልጋለሁ። እንዲሁም ሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ የሆኑ ሰዎች
እና በጤናው ዘርፍ ላይ ያሉ እየመጡ እንዲሳተፉ ስል ጥሪ ያቀርባለሁ። አመሰግናለሁ። እንዴት ናችሁ? ብሩክ እባላለሁ። ዛሬ ወይንም ይሄንን ሳምንት ከእሁድ እስከ እሁድ በሚል ትልቅ ካምፔን ተዘጋጅቶ ሁሉም የጤና ባለሙያ በጤናው ዘርፍ ለመቄዶንያ አረጋውያን አባቶች፣ የአእምሮ ህመምተኞች በሙያው አስተዋጽኦ እያበረከተ ይገኛል። እዚህ በመገኘታችን በመጀመሪያ ደረጃ እጅግ በጣም ደስ ብሎናል። እግዚአብሔር ይመስገን። አንዳንዴ የምትሰማውና የምታየው ነገር እጅግ በጣም ይለያያል። እስከ ዛሬ ብዙ ጊዜ ስለ መቄዶንያ ብዙ ሰምቻለሁ፣ ግን አጋጣሚ ሆኖ መጥቼ አላቅም። እውነት ለመናገር ግን መጥቼ ያየሁት ነገርና ከአእምሮ በላይ ነው። እንዲህ ዲስፔንስ እያደረግን መድኃኒት እንዲህ ከጎን የምንሰማው ታሪክ በጣም አላ አንዳንዴ ህይወት የምትማርበት መንገድ የተለያየ ነው እና እዚህ ካሉት ታሪክ የምትማሩ አንዳንዴ የህይወትን ጠመዝማዛነት የምታይበት ነው። ማን ያውቃል? የሁላችንም ቤት እኮ መቄዶንያ መጨረሻችን መቄዶንያ ቤታችን ነው። ኦልሬዲ እኔ አሁን ላይ ያየሁት ወደፊት ቤቴ ሊሆን የሚችል ትልቅ ቤት እንደሆነ ነው እና ሁሉም ሰው በሙያው ቢመጣ የትኛውም በአርት ዘርፍ ያላችሁ፣ በስፖርት ዘርፍ ያላችሁ፣ የትኛውም ኢንጂነር የሚሆን ሳምቲንግ የትኛውም ባለሙያ መቄዶንያ ቤት ቢመጣ ኦልሬዲ 8000 ሰው አለ። ከዛ ውስጥ ለትንሹ ሰው ግልጋሎት ቢሰጥ የሁሉም ሰው ጉልበት የሁሉም ሰው እገዛ እንደሚያስፈልግ አይኖች ሁሉ መቄዶንያ ላይ ቢሆኑ ማለት እንደ ሀገር ያለን አይን ነው ብዬ ነው የማስበው። ከምሬ ነው የምላችሁ። አባቶቹን ጠጋ ብላችሁ በግል በሚዲያ ካያችሁት በላይ በግል ብትጠይቋቸው እጅግ በጣም እግዚአብሔርን ነው የምላቸው። እኔ ምን አይነት ሁሉም ሳይካትሪክ ፔሸንት ነው፣ ግን አንድም የሚያስቸግር ሰው አታይም። የሆነ የተባረከ ቦታ የሆነ ገዳም የገባህ ያክል የሚሰማ ትልቅ ቤት ነው እና እግዚአብሔር ይመስገን። ስሜ ዶክተር ፍስሐ ተክሌ ይባላለሁ። በሙያዬ የውስጥ ስፔሻሊስት የአንጀት የጉበት ጨጓራ ሰብ ስፔሻሊስት ነኝ። በሙያዬ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር የስራ ድርሻዬ በበጎ ፈቃድ የሚያገሉ የሕክምና ሙያተኞችን ማስተባበርና እንዲሁም በሙያዬ በበጎ ፈቃድ ማገልገል ነው። እንግዲህ ይህ የአሁኑ ሶስተኛው ዙር መጻጉዕን በመቄዶንያ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር የበጎ ፈቃድ አገልግሎት ካለፈው መጋቢት 7 ጀምሮ ላለፉት አንድ ሳምንት እስከ ዛሬዋ ቀን ድረስ ላለፉት አንድ ሳምንታት እዚህ መቄዶንያ የሚገኙ አረጋውያንና የአእምሮ ህሙማን በበጎ ፈቃድ አገልግሎት የተሰጠ ሲሆን በዚህም የተሳተፉ እንግዲህ ወደ 22 የሚሆኑ ስፔሻሊስቶች እና 8 ሰብ ስፔሻሊስት ወደ 130 የሚሆኑ ልዩ ልዩ ሙያ ያላቸው የህክምና ባለሙያዎች በዚህ በበጎ ፈቃድ ተሳትፈዋል። እንደው መጥቀስም ካልፈለገ በኢንተርናል ሜዲሲን፣ በካርዲዮሎጂ፣ ጋስትሮኢንትሮሎጂ፣ ኒውሮሎጂ እንዲሁም ኦርቶፔዲስት የአጥንት፣ ኦፕታልሞሎጂ፣ ዴንታል፣ ደርማቶሎጂ፣ ፊዚዮቴራፒ፣ ራዲዮሎጂ እነዚህ እና ሌሎች ጀነራል ፕራክቲሽነሮች ብዛት ያላቸው ጀነራል ፕራክቲሽነሮች፣ ክሊኒካል ነርስ፣ ላቦራቶሪ ቴክኒሽያን፣ ፊዚዮቴራፒስት እነዚህ እንግዲህ ወደ አጠቃላይ 160 የሚሆኑ ልዩ ልዩ ሙያ ያላቸው ክሊኒካል ላቦራቶሪ ጨምሮ ማለት ነው ወደ 160 የሚሆኑ ላለፉት አንድ ሳምንት እንግዲህ በዚህ በመቄዶንያ መጻጉዕን በመቄዶንያ የበጎ ነፃ የሆነ የበጎ ፈቃድ አገልግሎት ሲያካሂዱ ነበር። እንግዲህ ይህን በተመለከተ እንግዲህ ለዚህ ለበጎ ፈቃድ አገልግሎት ድጋፍ ያደረጉ እንዲሳካ እንግዲህ በዚህ አንድ ሳምንት ጊዜ ባለፈው የመጀመሪያው ዙር ሁለተኛው ዙር የኢንተርናሽናል ክሊኒካል ላቦራቶሪ ወደ 1000 የሚጠጉ ወደ 1500 ለሚጠጉ ነበሩ በነፃ የሰራልን የላቦራቶሪ መራት። ዘንድሮ ደግሞ ወደ 1000 ሰዎች ለሚጠጉ ነፃ የሆነ የበጎ ፈቃድ አገልግሎት ሙሉ ምርመራ ማለት ኮምፕሊት ሲቢሲ፣ ሬናል ፋንክሽን ቴስት፣ ሊቨር ፋንክሽን ቴስት፣ ሊፒድ ፕሮፋይል፣ ኤሌክትሮላይት እንግዲህ እነዚህ በአሁኑ ባለው ግምት ሂሳብ ቢሰላ የአንድ ሰው ብቻ ወደ 3900 አካባቢ ይሆናል። የአንድ ሰው ብቻ እንግዲህ ለ1000 ሰው ማለት ወደ 3 ሚሊዮን ወደ 900 አካባቢ ማለት ነው። ለ1000 ሰው የተሰጠው እንግዲህ አይሲኤል የሰጠው ምርመራ ማለት ነው። ከዛ በተጨማሪ እንግዲህ በዚህ በአሁኑ በእርግጥ ባለፈው ዓመት ኡልትራሳውንድ አበበች ጎበና እዛው ግቢ ድረስ ነበር ፈቅደውን ሆስፒታሉ። ዘንድሮ ግን ከአበበች ጎበና
ለሁለት ቅዳሜና እሁዶች እዚሁ ድረስ ግቢ በማምጣት በማህበሩ የበጎ ፈቃድ አገልግሎት ራዲዮሎጂስቶች አማካኝነት እዚህ ለሚገኙ ታካሚዎች ወደ 100 ምናምን አካባቢ በላይ ኡልትራሳውንድ ሊሰጥ ይችላል። ከዚሁ በተጨማሪም የያኔትም አጠቃላይ ሆስፒታልም ኡልትራሳውንድ ለትናንትናና ለዛሬ ለሁለት ቀን ኡልትራሳውንዳቸውን እዚህ ግቢ ድረስ በማምጣት በማህበሩ የበጎ ፈቃድ አገልግሎት እንግዲህ በርካታ ታካሚዎች የኡልትራሳውንድ አገልግሎት እንዲሰጥ ተደርጓል። ሌላው ዘውዲቱ ሆስፒታል እንዲሁ በተጨማሪ ለ17 የሚሆኑ በማህበሩ ካርዲዮሎጂስት ወይም የልብ ስፔሻሊስት ሙሉ የሕክምና ኢኮካርዲዮግራፊና ኢኬጂ ጭምር ሙሉ የሕክምና ካርዲያክ ተደርጓል። ተጨማሪ አዲስ ካርዲያክም እንዲሁ ለ4 የሚሆኑ ሙሉ ሕክምና ኢኮካርዲዮግራፊና ኢኬጂ በድምሮ ወደ 17 የሚሆኑ የልብ ህሙማን በእነዚህ በአዲስ ካርዲያክና ዘውዲቱ ተሰጥቷል። እንግዲህ ይሄ ኤስቲሜት ሲደረግ አጠቃላይ ምርመራ የወጣው በገንዘብ ቢተመን ወደ 4 ሚሊዮን 900 ኦልሞስት ወደ 5 ሚሊዮን አካባቢ ከኢንቨስቲጌሽኑና ከፕሮፌሽናል የባለሙያው እዚህ የመጣው 160 ባለሙያ አጠቃላይ ኤስቲሜት ቢደረግ ወደ ምርመራው ጋር አጭም የኢንዶስኮፒው ደግሞ 6 ያኔት ሆስፒታል 6ም አናው አጠቃላይ ይሄ የምርመራውና የፕሮፌሽናሉ ኮስቱ ኤስቲሜት ሲደረግ ወደ 5 ቢሊዮን የሚጠጋ ግን ነፃ ሕክምና ላለፉት 1 ሳምንት በዚህ በመጻጉዕ በመቄዶንያ የአረጋውያንና የአእምሮ ህሙማን ሲሰጥ የነበረ ነው። እንግዲህ በዚህ የ1 ሳምንት መጻጉዕ በመቄዶንያ ስራችን እንዲቃና ከፍተኛ ድጋፍ ያደረጉልን የተቋሙ የማዕከሉ ጤና ተቋምና የጤና ክፍል አስተባባሪዎችና ስታፍ በሙሉ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምናና ስም ከፍተኛ የሆነ ልባዊ ምስጋና ያቀርባለሁ። ሌሎችም አይሲኤን እንግዲህ ለሶስተኛ ጊዜ ነው የኢትዮጵያ ኦርቶዶክስ ሕክምና ማህበርና መቄዶንያ ለሁለተኛ ጊዜ ከኢትዮጵያ ኦርቶዶክስ ሕክምና ጋር ደግሞ ለሶስተኛ ጊዜ ከፍተኛ የሆነ ትብብራቸውን ከባቡሄር ጀምሮ መቄዶንያ ባለፈው ዙርና ሁለተኛው ዙርና ሶስተኛው ዙር ለ1000 ለሚጠጉ ነፃ ሙሉ ቅድም የጠቀስኩትን አዲስ ቢገመት ወደ 3.9 ሚሊዮን የሚገመት ነፃ ምርመራ አድርገውልናል። ምንጊዜም ቀና ትብብራቸውን ለማይለየን ለዶክተር መስፍን ክሊኒካል ኦፊሰር እና ለአይሲኤል ሲኦ አቶ ታምራት እንዲሁም ለክሊኒካል ላቦራቶሪ አይሲኤል ስታፎች ቀደም ብለው መጥተው 1 ሳምንቱም ከዛ መጥተው ላቦራቶሪ ውጤት እንዲደርስ ያለው ስታፉ ከፍተኛ ትብብር ስላደረጉልን ለሙሉ ስታፉ ሁሉ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበርና በዚህ በአረጋውያን ስም ከፍተኛ ምስጋና አቀርባለሁ። ሁለተኛ አርሾ ነው። አርሾም እንደዚሁም ለ150 ለሚጠጉ የስኳር ህመም ያለፈው የ3 ወር የስኳር ህመም ለማወቅ የሚያስችል ምርመራ ሄሞግሎቢን ኤዋንሲ ለ150 የሚጠጉ እዚህ መጥተው ባልት ናሙናውን ወስደው ታሉን እንግዲህ እዛ ላይ ለሚገኙ ኃላፊዎች በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበርና በአረጋውያን ስም ከፍተኛ የሆነ ልባዊ ምስጋና አቀርባለሁ። ሶስተኛው እንግዲህ ባድሬክ ኃላፊነቱ የተወሰነ የግል ማህበር ካለፈው መጋቢት 7 ጀምሮ እስከ አሁን እስከ ዛሬዋ ቀን ድረስ ላለፉት 1 ሳምንት ለቆዳ ሕክምና የሚያገለግሉ መድኃኒቶችን እንዲሁም የተለያዩ ቫይታሚኖችንና በተጨማሪ ለአጥንት ሕክምና የሚያገለግሉ መድኃኒቶችን በነፃ እስከ ዛሬዋ ቀን ድረስ በነፃ ሲያድሱ ነበርና እንግዲህ ለባድሬግ አቶ መሐመድ ሀሰን የባድሬግ ኃላፊ የተወሰነ ከፍተኛ በማህበር የኢትዮጵያ ኦርቶዶክስ ሕክምና ማህበርና በዚህ መቄዶንያ አረጋውያንና ማህበራን ስም ከፍተኛ የሆነ ልባዊ ምስጋና አቀርባለሁ። ሌላው እንግዲህ ቅድም እንደጠቀስኩት የአበበች ጎበና ኡልትራሳውንድ እዚህ ድረስ በማምጣት 2 ቅዳሜና እሁዶች ትብብር ስላደረጉን እዛ ለሚገኙ የሆስፒታሉ ኃላፊዎች እና ሜዲካል ዳይሬክተር በማህበሩ ስም ምስጋና አቀርባለሁ። የያኔት አጠቃላይ ሆስፒታል ኡልትራሳውንድ ትናንትናና ዛሬ ዘመናዊ ኡልትራሳውንድ እዚህ ድረስ ማምጣት የራዲዮሎጂ ባለሙያዎች እንዲጠቀሙና እንግዲህ በርካታ ህሙማን ኡልትራሳውንድ እንዲታዩ በማድረጋቸው እንዲሁም 6 ለሚሆኑ የኢንዶስኮፒ ምርመራ በነፃ እዛው ሆስፒታል እንዲሰጥ ስላደረጉ የያኔት አጠቃላይ ሆስፒታል ሲኦ ዶክተር ግርማ አባቢና የሜዲካል ዳይሬክተር ዶክተር አቤልን በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበርና በዚህ በመቄዶንያ አረጋውያን ስም ከፍተኛ ከልብ የሆነ ምንጭ የሆነ ምስጋና አቀርባለሁ። በተመሳሳይ የዘውዲቱ ሆስፒታልም ለልብ ህሙማን ኤኮካርዲዮግራፊ በመፍቀድ ስላደረጉልን ከፍተኛ የሆነ ትብብር
ኃላፊዎች ሜዲካል ዳይሬክተርና ሲሆን እንዲሁ ልባዊ ምስጋና አቀርባለሁ። መጨረሻ አዲስ ካርዲያክም እንደዚሁ ለ4 ሁማን ሙሉ ምርመራ ኤኮካርዲዮግራፊና ኢኬጂ ታደርጉልን። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ስም ልባዊ የሆነ ምስጋና አቀርባለሁ። እንግዲህ ላለፉት 1 ሳምንት መጻጉዕን በመቄዶንያ የነበረው በተሳካ ሁኔታ እግዚአብሔር ረድቶን በጣም ደስ የሚያሰኝ ትልቅ የበረከት ስራ እግዚአብሔር የሚወደው ስራ ስለሰራ እንግዲህ በዚህ በበጎ ፍቃድ የተሳተፉ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና የበጎ ፍቃድ አገልግሎት ባለሙያዎች በሙሉ በማህበሩ ስም በእነዚህ ባረጋውያን ስም ከልብ የመነጨ ምስጋና አቀርባለሁ። እግዚአብሔር በበረከት ይጎብኛችሁ ነው የምለው። ትልቅ የበረከት ስራ ነው። ለህሊና እርካታ የሚሰጥ የበረከት ስራና ትልቅም እግዚአብሔርን ሰማያዊ ዋጋ የሚያገኝ ስለሆነ በጣም እጅግ አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ዶክተር መልካሙ ደስ ይባላለሁ። የማህበሩ ፕሮጀክት ኮኦርዲኔተር ነኝ። ስለ ኢዮቱማ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ከተመሰረተ 4 ዓመት ሆኖታል። የተመሰረተው በሰሜን አሜሪካ ባሉ ሐኪሞች ተሰባስበው ነው ይህ ማህበር የመሰረቱት። ላለፉት 4 ዓመታቶች በተለያዩ የሀገራችን ክፍሎች ኦልሞስት ሁሉም በሚባል የሀገራችን ክፍል በመዞር ነጻ ሕክምና እርዳታ ስንሰጥ ቆይተናል። ማህበሩ ዋነኛ የማህበሩ ዓላማ ሲመሰረት የመጀመሪያውና ዋነኛው ኦርቶዶክሳዊ ቅንነትና ርህራሄ መሰረት ያደረገ ሕክምና ለማያገኙ የሀገራችን ወገኖቻችን ወይም የሀገራችን ሰዎች ሕክምና መስጠት ነው። በዚህ መሰረት የተለያዩ ቦታዎች ሕክምና ሰጥተናል። ለአብነትም ያክል ወደ አፋር፣ ሶማሊያ፣ ወደ አማራ ክልል የመጠለያ ጣቢያዎች በመሄድ እንዲሁም በተለያዩ ገዳማት እየዞርን ሕክምና እንሰጣለን። እናንተ ያገኛችሁ እነዚህ መቄዶንያ ለ3ኛ ዓመት መጻጉዕን በመቄዶንያ የሚል የሕክምና ነጻ ሕክምና አገልግሎት ለ3ኛ ጊዜ ነው አገልግሎት እየሰጠን ያለ ነው። እዚህ ነው ያገኛችሁን። የማህበሩ አመሰራረት እንግዲህ አሁን ብዙ ሰዎች የሚያነሱት የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር የሚል ጥያቄ ብዙ ሰዎች ያነሳሉ። ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር ይባል እንጂ ለሁሉም ነው አገልግሎት የሚሰጠው። ብዙ ጊዜ ፌዝ ቤዝድ ያደረጉ ወይም እምነት መሰረት ያደረጉ የሕክምና ማህበራት ኢዮቱማ ብቻ አይደለም። ለምሳሌ ኮፕቲኩን ብናይ ወደ 20 ዓመት ይቆጠራል። የካቶሊክን ብናይ ለምሳሌ ከ100 ዓመታት በላይ አገልግሎት ሲሰጡ የቆዩ ማህበራት ናት። ዋና ዓላማው ምንድን ነው? እኛ ስነሳ ኦርቶዶክሳዊ ቅንነትና ርህራሄ መሰረት ያደረገ ሕክምና አገልግሎትን ለማያገኙ ወገኖቻችን መስጠት ነው። ስለዚህ ይሄ በዚህ መሰረት ይመስረት እንጂ የማህበሩ ዋና ዓላማ ኦርቶዶክሳውያን ብቻ ማገልገል አይደለም። ለምሳሌ አሁን በነገራችን ላይ የማህበሩ አባል ማንኛውም ሰው መሆን ይችላል። ከተለያየ እምነት፣ ዘር፣ ብሔር፣ ቋንቋ አይገድበው። ማንም ሰው በእኛ አገልግሎትና ዓላማ እስካመነበት ድረስ መጥቶ አገልግሎት መስጠት ይችላል። ለምሳሌ አሁን በተለያዩ እንትኖች አገልግሎት እንሰጣለን። ወደ አፋር ሄደናል፣ ሶማሌ ሄደናል። እዚህ አዲስ አበባ ውስጥ ካሉ በጎ አድራጎት ድርጅቶች መካከል ወንድም ካሊድ ፋውንዴሽን እንሄዳለን በየአመቱ፣ ባቡሄር እንሄዳለን። እንዲሁም ላስት ይር ለምሳሌ ወደ 4 ታካሚዎች የልብ ፔስሜከር ወይም የልብ ባትሪ ገጠማ አድርገን ነበር። ከነዛ ውስጥ ለምሳሌ 2ቱ የእስልምና እምነት ተከታዮች ናቸው፣ አንደኛው ፕሮቴስታንት ናቸው። ስለዚህ ይህም ማለት ምንድን ነው? ይሄ እንደ አብነት ለመጥቀስ ያክል ነው እንጂ ማህበሩ ለሁሉም ነው የሚሰጠው። ለሁሉም ሰው አቅሙ በፈቀደ መሰረት አገልግሎት ይሰጣል። የማህበሩ አባላትም ለምሳሌ እዚህ አይታቸዋል። ከአይን ሕክምና ክፍል የተለያየ ሃይማኖት ሙስሊሞች ነበሩ፣ ሌላ ሃይማኖት ተከታዮችም ነበሩ። ያው በልብስ መለየት ስለማይቻል ነው እንጂ። ስለዚህ ማህበሩ ለሁሉም ነው አገልግሎት የሚሰጠው። ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ አባላት እነማን ናቸው የሚል ጥያቄ ይነሳል። የኢትዮጵያ ኦርቶዶክስ ተዋሕዶ አባላት ማንኛውም ሜንሊ ዋና አባላት የሚባሉት ያው የጤና ባለሙያዎች ናቸው። የጤና ባለሙያዎች በመላው ዓለም የሚገኝ የጤና ባለሙያ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር አባል መሆን ይችላል። ማንኛውም ሰው ከተለያየ ምንም ብሔር፣ እምነት፣ ጾታ፣ ዘር ሳይገድበው ማንኛውም ሰው አባል መሆን ይችላል። ሌላ በተለያየ የሙያ
በተለያዩ ሙያ የተሰማሩ ሌሎች አባላቶቻችንም አሉ። ለምሳሌ የማህበራችን ጸሐፊ ሌላ አካውንታንት ነው። ስለዚህ ማንኛውም ሰው እውቀቱን፣ ጉልበቱን፣ ገንዘቡን ለመስጠትና ስለ የማህበሩን ዓላማና ራዕይ የተገነዘበ ሰው ጆይን ማድረግ ይችላል። በራችንም ክፍት ነው። አድራሻችን ያው በዌብሳይት አለን eotma.org የሚል እንዲሁም ዋና ኦፊሳችን አዲስ ካርዲያክ የልብ ማዕከል ውስጥ ነው። አሁን በጊዜው በፊት እንደ ምግባረ ሰናይ ሆስፒታል ነበር። አሁን አዲስ ካርዲያክ ሆስፒታል ውስጥ ነው ያለው። ስለዚህ እዛ መጥቶ ማናገር ይችላል። ስልክ ቁጥራችንም አለን። እሱ ነው። ሌላ ማህበሩ ምን እያደረገ ነው፣ ወደፊት ምንድነው ፕላኑ የሚል ጥያቄ ይነሳል። ማህበራችን ምንድነው ያው ከዛ በፊት ለአባላቶቹ የሚሰጠውም ጥቅም አለ። ያው ቅድም ዓላማዎችን ሳነሳ ለምንድነው አገልግሎት ወይም ሕክምና ላላገኙ ወገኖቻችን ሕክምና መስጠት ብለናል። ሌላ ደግሞ የማህበሩ አባላት የዚህ የማህበር አባል በመሆናቸው አንደኛ ያው የብለሲንግ ምንድነው ይሄ የመልካም የሆነ ስራ በመሳተፍ ያው የህሊና እርካታና እንግዲህ ምርቃት ከላይ ይገኛል። አንደኛ እሱ ነው። ሁለተኛ ማህበሩ በኒዮሎጂ ትራንስፈር የሚባለው ወይም ደግሞ ወደፊት ለአባላቶቻችን የትምህርት ማመቻቸት ስኮላርሺፕ እንዲሁም ሲሄዱ እነሱን አሲስት የማድረግ እንደዚህ የሪኮሜንዴሽን ሌተሮችን የመጻፍ ስራ ይሰራል። ከዚህም በዘለለ ትሬኒንግ ለመስጠትም ወደፊት እየሰጠም ነው። ከዚህ በፊት ወደ ውጭ የሄዱ ልጆችም አሉ። በማህበሩ አማካኝነት ይህንን ስራ ይሰራል። ሌላ ማህበራችን ወደፊት እንግዲህ የሚያልመው ትልቅ ነገር ነው። በሀገራችን ትልቅ ሆስፒታል የመገንባት አላማ ሰንቆ እየተንቀሳቀሰ ነው ያለው። ከዛ በፊት አሁን ከረንትሊ ለምሳሌ በደብረ ሊባኖስ ታላቁ ደብረ ሊባኖስ ገዳም ውስጥ ደጉ ሳምራዊ መካከለኛ ክሊኒክ የሚል ክሊኒክ ከፍተን እዛው ቋሚ ሐኪም፣ ነርስ፣ ላቦራቶሪስት ቀጥረን እዛ አገልግሎት እየሰጠን ነው። ይሄ እንደ መጀመሪያ ፕሮጀክታችን ነው። ወደፊትም እንግዲህ የሚያግዙን ሰዎች ካሉ በደንብ ለመስራት እያሰብን ነው ያለን። ስሜ ዮናስ ሙልጌታ ይባላል። የምሰራው በመቄዶንያ በጎ አድራጎት ማህበር ክሊኒክ ውስጥ ነው። እንግዲህ የተለያዩ ካምፔኖች ሲኖሩ አስተባብራለሁ። እንግዲህ በዛሬው ዕለት የኢትዮጵያ ኦርቶዶክስ ሕክምና ማህበር ለሶስተኛ ጊዜ መጻጉዕ አብይ ጾም ሲገባ ከመጋቢት 7 እስከ 14 ሕክምና አድርገውልናል። እዚህ ቅድመ ሕክምናም የተሰጡ አሉ። ኢንተርናሽናል ክሊኒካል ላቦራቶሪ ለ1500 ሰው ወደ 5 አይነት ኬሚስትሪ፣ ሬናል ፋንክሽን፣ ሊቨር ፋንክሽን፣ ኤሌክትሮላይት፣ ሊፒድ ፕሮፋይል፣ ሲቢሲ እነዚህ ሕክምናዎችን አድርጎልናል። አርሾ ሜዲካል ላቦራቶሪ ደግሞ ለ150 ሰው የሄሞግሎቢን ኤዋንሲ ምርመራ ይባላል። የ3 ወር የስኳር መጠን የሚያሳይ ይህም ለሕክምናው ትልቅ የጀርባ አጥንት ነው። ለምን ሰዎቹ እነዚህን ምርመራዎች ለማሰራት ቀናት ይፈጃል። በአንድ ቀን ተሰርቶ በሁለተኛው ቀን ሐኪም ጋር ቀርበው መድኃኒታቸው እንዲስተካከል ይደረጋልና ይህንን በማድረጋቸው ብዙ ሰዎች ከሕክምናቸው እንዲስተካከል ሆኗል፣ እንዲድኑም ሆኗል። ከዛ በተጨማሪ ደግሞ አዲስ የልብ ሕክምና ማዕከል ለ4 ሰዎች ሙሉ የልብ ሕክምና ሰጥቶልናል። ላይፍ ሎንግ እስከ ህይወት ፍጻሜያቸው ድረስ እዛ ሕክምናቸውን እንዲከታተሉ አድርጎልናል። ከዛ ውጭ ደግሞ የዘውዲቱ ሆስፒታል ዶክተር ወሰን ትባላለች፣ የልብ ስፔሻሊስት ናት። ለ13 ሰው ሙሉ የልብ ሕክምና ሰጥታልናለች ማለት ነው። ከዛ ውጭ የአኔት ሆስፒታል አልትራሳውንድ ማሽን እዚሁ ማዕከላችን ድረስ በማምጣት እርዳታ አድርጎልናል። ተውሰም ማለት ነው። እንግዲህ ይህንን ምንድነው የሽንት ችግር ያለባቸው አሉ፣ ሆድ ላይ ችግር ያለባቸው አልትራሳውንድ የሚያስፈልጋቸው ታካሚዎቻችን እዚሁ ማዕከላችን እንዲሰጥ ተደርጓል። አበበች ጎበና ሴቶችና ህጻናት ሆስፒታልም ለ2 ሳምንት ያለፈው በ6 እና በ7 በ13 እና በ14 ሁለቱን ቅዳሜና እሁድ አልትራሳውንድ ማሽን ሰጥተውን እዚሁ ማዕከላችን ውስጥ ይሄ ህክምና ሲደረግ ቆይቷል። እንግዲህ እዚህ ህክምና ላይ ከ160 በላይ የሚጠጉ የህክምና ባለሙያዎች ተሳትፈዋል። ከዛ ውጪ ባድራግ የሚባል ፋርማቲካል ፒኤልሲ የመድኃኒት ኢምፖርት አስመጪ ድርጅት እንግዲህ አቶ መሐመድ ሀሰንም ትልቅ ትብብር ነው ያደረጉልን። ሙሉ የደርማ የሚያስፈልጉ ክሬሞችን ከዛ በተጨማሪ ደግሞ ሰፕላዮችን እንደ ቪታሚኖች የተለያዩ የሚያስፈልጉ ሳፕሊመንቶችን እዚሁ ማዕከላችን ድረስ በማምጣት ካምፔኑ ከተጀመረበት ቀን ጀምሮ ከመጋቢት 7 ጀምሮ እስከ 14 ድረስ ሳይለዩን ሳምንቱን ሙሉ ለእኛ ታካሚዎች መድኃኒቱን ሲያደርሱ ነው የቆዩልን። ይህንንም በመቄዶንያ በጎ አድራጎት ማህበር ስም እጅግ ከፍ አድርጌ አመሰግናለሁ። ወደፊትም ድጋፋችሁ እንዳይለየን። ይሄ አይነት ተነሳሽነት ሌላውንም ብዙ እዚህ አዲስ አበባ ውስጥ ቢያንስ ከ100 በላይ መድኃኒት አስመጪዎች አሉ። እንደዚህ ግን ያደረገ ድርጅት የለም። ከዛ ውጪ ኤልሳ ፋርማቲካል ፒኤልሲ የሚባል እሱም ተደጋጋሚ ጊዜ ነው የአይን ሕክምና መድኃኒቶችን በማቅረብ
እዚሁ ማዕከላችን ውስጥ ለሚገኙ የአዲስ አበባ ዩኒቨርሲቲ የዳግማዊ ምኒልክ የሕክምና የአይን ሕክምና ሐኪሞች እዚሁ ማዕከላችን ውስጥ በመምጣት መድኃኒት ኤልሳ በፋርማቲካል ፕሬዲስ ያቀርቦልን እዚሁ ሕክምናው ሲሰጥ ነው የቆየው። እንግዲህ ይሄ ዘርፈ ብዙ ችግርን በአንዴ ይቀርፋል። የአንድ ሳምንት ሕክምና እኛ ጋር የአንድ ዓመት ሕክምናችን እንዳቀለልን ነው የምንቆጥረውና ይሄም ወደፊት እንዲቀጥል ሌሎችም እንደዚህ አይነት ካምፔን እያዘጋጁ ማዕከላችን ድረስ መጥተው ሕክምና እንዲሰጡ ነው። ግን ምንድነው እኔ ጥያቄ የማቀርበው እኛ የጎደለን መሳሪያዎች አሉ። አልትራሳውንድ ማሽን፣ ሞባይል ኤክስሬ፣ ሌሎች የሚያስፈልጉትን እነዛ መሳሪያዎች እዚህ ካሉ ባለሙያዎቹ እየመጡ ይሰሩልናል። ስለዚህ ነገም ከነጎዲያም የዚህ አክሰሱ ያላችሁ ከውጭ የምትኖሩ አገር ውስጥ የምትኖሩ አልትራሳውንድ ማሽን፣ ሞባይል ኤክስሬ፣ ኢኮግራፊ ማሽን ያስፈልገናል። ዶፕላር አልትራሳውንድ ማሽን ያስፈልገናል። ኢሲጂ ማሽን ያስፈልገናል። አውቶክሌም ማሽን ያስፈልገናል። ቫይታል ሳይን ሞኒተር ያስፈልገናል። ኬሚስትሪ ማሽን፣ ሲቢሲ ማሽን፣ እነዚህ ማሽኖች ድጋፍ እንድታደርጉልና ይሄ ብቻ አይደለም። ከመቄዶንያ ከአዲስ አበባ ውጪ 45 ብራንች አሉ። ያን ሁሉ አሰባቸው ድጋፍ እንድታደርጉ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ውስጥ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመስቀል ተሰቅሎ እንዲያያቃተተ ዓለምን ለማዳን የማይሞተ ሞተ የማይሞተ ሞተ ከሞት ሊታደገን በመጣልን ፈጥኖ መስቀል አሸከሙት ውለታው የሆነ መከራውን ሳስታውስ ቀኑንም ይቆስላል ይደማል ልቤ በሐዘን መች ለራሱ ነበር የሁሉ መከራ መስቀል አሸክሞ የወጣ ተራራ ሲያጎርሱት የሚነክስ ሰው ክፉ ነውና እውሩን ቢያበራ ጎባጣ ቢያቀና ጌታዬን ሰቀሉት አይሁድ ጨከኑና የአይሁድ ክፋት የዝናቡን ጌታ ውሃ ሲነፍጉት በኃጢአት ቀሩ እንደሰከሩ ሙታን ከመቃብር ተነስተው ሲያስተምሩ እናታችን ሔዋን ወዮ በይ አልቅሺ ያንቺንም አምታሞ። ፍቅርተ ጌታሁን እባላለሁ። የጤና መኮንንና ካውንስሊንግ ሳይኮሎጂስት ነኝ። እንግዲህ ዛሬ እዚህ የተገናኘንበት ትልቁ ዓላማ ያው መጻጉዕ ሳምንት የህሙማን የመጠየቅ ወይም ደግሞ በሙያ አገልግሎት ለመስጠት ነው። ይህም ደግሞ ማህበራችን ኢትዮጵያ ኦርቶዶክስ ተዋሕዶ ሜዲካል አሶሲዬሽን ኢኦተማ በእሱ አማካኝነት ነው እዚህ የተገናኘ ነው። ያው ይህን አገልግሎት ስንሰጥ ለሶስተኛ ጊዜ ነው። እንደሚታወቀው ለአንድ ሳምንት የሚቆይ አገልግሎት ነው። መክፈቻና መዝጊያው ላይ በበገና የታጀበ
ለህሙማኑ ቤድሳይድ ላይ እንግዲህ ሚውዚካል ቴራፒ እንደሚባለው እሱን አገልግሎት ስንሰጥ ቆይተናል። እንዲሁም ደግሞ በሁሉም ስፔሻሊስቶች ዋርዶች ላይ እየገባችሁ እንዳያችሁት በሁሉም ስፔሻሊስት ያሉ ሐኪሞች በየዘርፉ መጥተው ለአረጋውያኑ ሕክምናን በመስጠት ላይ ይገኛሉ። እንዲሁም ዛሬ የማጠቃለያ ፕሮግራሙ ነው። በዚህም ደግሞ በመገኘታችን እጅግ በጣም እግዚአብሔርን እናመሰግናለን። እናንተንም ጨምሮ ይህን የበረከት ተሳታፊ እንድንሆን ስለረዳችሁን። ከዛም በተጨማሪ የሕክምና ማህበራችን ከዚህ ከመጻጉዕ ሳምንት በተጨማሪ የተለያዩ የአደባባይ በዓላትን አገልግሎት እንሰጣለን። ከዛም ባለፈ ደግሞ ገዳማት ላይ እየተንቀሳቀስን ሄደን እዛው መነኮሳትን ሕክምና በመስጠት እናገለግላለን። ይህንንም ስናደርግ ሁሉም ሐኪም እንግዲህ የሙያ ስርዓቱን ለማውጣት ካለው ተነሳሽነት አንጻር ያንን በማሰብ እዚህ እየመጣም የሚያገለግል ደግሞ በአመት አንዴ እዚህ በምናዘጋጀው እየመጣ ያገለግላል። ነገር ግን ነጻ የሕክምና ሰርቪስ በሁሉም ዘርፍ ሁሌም አለ ማለት ነው እና እንደ ማህበር ተደራጅተን ይህን አገልግሎት በመስጠት ላይ እንገኛለን። በደብረ ሊባኖስ ሆስፒታል እንግዲህ ደጉ ሳምራዊ የሚባለው ሆስፒታል አቋቁመናል። ሙሉ ወጪውን የሚችለው የተማ ነው። በዚህም ላይ እንግዲህ እንደ ሆስፒታል አገልግሎት በሚሰጥበት ጊዜ ማህበራትን እንደዚሁ በማዋቀር እና ተባባሪ አካላትን በማደራጀት አገልግሎት እንሰጣለን ማለት ነው እና ለአባልነት ሐኪም መሆን ብቻ አይደለም የሚጠበቀው። ልክ እንግዲህ መቄዶንያ ዶክተር ቢኒያም እንደሚለው ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው እኛም ደግሞ ሐኪም መሆን ብቻ ሳይሆን በአገልግሎቱ ተባባሪ ለመሆን ቀናይ ለሆነ ሁላ ክፍት ነው እና እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ታደለ ታሪኩ ይባላል። ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን መምህር ቃለ አብ ከሚያስተምራቸው የበገና ተማሪዎች መካከል ዛሬ በዚህ በመቄዶንያ ተገኝተን የኛ የበኩላችንን ሰው ለመርዳት ሰው መሆን በቂ ነው በሚለው መርህ ተነሳ ለማገልገል በረከት ለማግኘት እዚህ ተገኝተናልና ደስ የሚል አስተዋጽኦ ነበረ። እዚህ ያየናቸውም ትሪት የሚደረጉ ሰዎች ስፔሻሊ ታማሚ አይባልም፣ ግን ያው በጊዜ ሂደት ውስጥ ሆነው ትሪት የሚደረጉ ሰዎችን አይተን ነበርና እጅግ በጣም ደስ ይላል። እንደ ማህበርም ደግሞ ሲታይ ብዙ ሰው ነው በዚህ ማዕከል ውስጥ ያለውና ይሄ ሁሉ ሰው ደግሞ እዛው በነበረበት ጎዳና ላይ ሆኖ ቢሆን አንደኛ ከሀገር ገጽታ ከሰዎችም ከሰውነት አንጻር ትንሽ ከባድ ነበረ። እዚህ በመሆናቸው ብዙ ያገኙት ጥቅም አለ እውነት ለማውራት። እዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕክምና ማህበር አባላት የነጻ ሕክምና ትሪትመንት እያደረጉ ነበረና እሱን ነው የተመለከት ነው። ከዛ በላይ ደግሞ ባስተዋል ነው መሰረት ለምሳሌ እንደ ሰው ሁለት ያለው አንድ ይስጥ ይላልና መጽሐፍ። እኛ ደግሞ የምንጠቀምበት የምንለብሰው አይደለም ከምንለብሰው ተርፎ ሳጥን ውስጥ ቁም ሳጥን ውስጥ የተቀመጡ ብዙ አልባሳት አሉ። እነዛ ብናመጣቸው ጫማም ሊሆን ይችላል አልባስ፣ የተለያየ ቁሳቁስ ብዙ እንደሚጠቅም ተመልክተናልና ምናልባት ባለማስተዋል እዛ ሄዶ ምን ያደርጋል ምን ይጠቅማቸዋል በሚል ሊሆን ይችላል ያስቀመጥ ነው። እጅግ በጣም ጥቅም አለውና የተቻለን አካላት መጥተን በማየት ከዛ በኋላ ራሱ ቤቱ ራሱ ተቋሙ እንድንሰጥ ያስገድደናል፣ ማንም ሳያስገድደን ማለት ነውና ያልተቻለን ደግሞ ባለንበት ሆነን የገዳሙ ወይ የተቋሙ አካውንቶች አሉ፣ በዛ በተቻለን አንድም ሁለትም እያደረግን ብንሰጥ ተቋሙን ወደ ላቀ ከፍታ ማድረስ እንችላለን። እንዲሁም ደግሞ የተቻለን በአካል መጥተን ያለንን ነገር አስተዋጽኦ ማድረግ አለብን። ከዛ ከስድስቱ ቃላተ ወንጌሎች ደግሞ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል የሚለው የጌታ ቃሎች አሉና እነዚህ ደግሞ በዳግም ምጽአት በነገራችን ላይ ዛሬ ደብረ ዘይት ዳግም ምጽአቱን የምናስብበት ቀን ነውና በዛ በዳግም ምጽአት ቀን እንጠየቅበታለን። ስንጠየቅ አንደበታችንን ሞልተን እንመልስ ዘንድ አንድ እዚህ መጥተን ትሪት የሚደረጉ ሰዎችን ብንጠይቃቸው እግዚአብሔር ይማራችሁ ብንል እነሱም ለእኛም በረከት ነውና ከሁሉ በላይ ደግሞ ሰው ሆነ ሁሉም ተሰባሪ ነው። ነገ ላይ ማንም ስለመቆሙ እርግጠኛ አይደለም እና እዚህ ውስጥ ብዙ ኢንጂነሮች አሉ፣ ዶክተሮች አሉ፣ አገርን ሲመሩ የነበሩ ሰዎች ዛሬ በዚህ ሁኔታ ላይ እናያቸዋለንና የኛ የነገ ዕጣ ፈንታ አናውቀውም። ስለዚህ ዛሬ መልካም የምናደርገው ነገር ነገ ላይ ይከፍለናልና በእርግጥ ይከፍለናል። አንደኛ በሰማያዊ ሁለተኛ በምድራዊ ይከፍለናልና ለዚህ ደግሞ ቀናይ ሆነን ወደዚህ መጥተን እዚህ መምጣት ያልቻለን ደግሞ ብዙ ሌሎች ተቋማት አሉና በዛም በአቅራቢያችን እየሄድን
ብቻ ሰው ስለመሆናችን የሰውነት ባህሪያችንን ብንወጣ መልካም ነው ላለው ስለነበረን ጊዜ በጣም እጅግ በጣም ደስተኛ ነኝ። በመምጣቴም በጣም ተደስቻለሁ፣ አትርፌያለሁም ብዬ አስባለሁ። እንደ እግዚአብሔር ፈቃድ ደግሞ ወደፊት እየመጣን ከዚህ የተለያዩ አገልግሎቶችንም እንዲሆነን ብቻ አይደለም ሌሎችን አብዝተን እኔ ቀጣይ ስመጣ 2-3 ሰው በግሌ ይዤ እመጣለሁና ያ ሰው ደግሞ ነገ ሌላ ሰው ይዞ ይመጣል። እንደ እግዚአብሔር ፈቃድ ደግሞ ከዚህ የበለጠ አስተዋጽኦ ማድረግ ሰው የሚችል ሰው ይመጣል ብዬ አስባለሁ። እግዚአብሔር ይስጥልን፣ እናመሰግናለን። መልካም ጊዜ። አረ ቁጭ በሉ። አረ እንደምን አላችሁ? ሰላም ዋላችሁ? እንደምን ከረማችሁ? እንግዲህ መጻጉዕ በመቄዶንያ ያለፉት ካልተሳሳትኩኝ 3 ዓመት ልክ ነኝ። እንደዚህ ትልቅ አገልግሎት እያደረጋችሁ ነው ያላችሁት። እንግዲህ ያው እንደምታውቁት መቄዶንያ ከምግብ ሕክምና ውጪ ትልቁ ነገር ሕክምና ነው፣ ከምግብ ልብስ ውጪ ማለት ነው። ምክንያቱም ገና ስናመጣቸው ብዙዎቹ ሐኪም ቤት ነው እንደመጡ የሚሄዱት ማለት ነው። ስለዚህ ትልቅ ሰርቪስ ነው ማለት ነው። የሕክምናው በጣም አስፈላጊ ነው ከተገልጋዮቹ ሁኔታ ማለት ነው። ምክንያቱም መቄዶንያ የተቋቋመው በዋናነት አልጋ ቁራኛ ሰዎችን ለመርዳት ነው። አልጋ ቁራኛ ሰዎች ማለት እንግዲህ በሽተኞች ማለት አእምሮ ህሙማን እንደዚህ ነው። ስለዚህ ሕክምና አገልግሎት በጣም በቃ የድርጅቱ ወሳኝ ነገር ነው ማለት ነው። ከዛ አንጻር ደግሞ እኛ ያው ሙያ የለንም ማለት ነው። ሙያ ስለሌለን ትልቁ ችግራችን እሱ ነው ማለት ነው። ምግብ ልንሰጥ እንችላለን፣ ምግብም ልብስ ምናምን ልናሟላ እንችላለን። ሕክምና ግን ሙያ የሚፈልግ ነገር ነው። ስለዚህ የእናንተ አገልግሎት በጣም አስፈላጊና በጣም ወሳኝ ነው ማለት ነው። ስለዚህ ያለፉት 3 ዓመታት እንግዲህ መጻጉዕ በመቄዶንያ ልክ በዚሁ ጊዜ ለአንድ ሳምንት የሚቆይ የነጻ ሕክምና አገልግሎት ስታደርጉልን ቆይታችኋል። በጣም ትልቅ አገልግሎት ነው። በገንዘብ ቢገመት በጣም ብዙ ገንዘብ ነው። ከዛም ውጭ ግን የአንድ ሰው ህይወት ማቅለል ቀላል አይደለም። ምክንያቱም ያው እንደራሴ አንድ በሽተኛ አድርጌ ሳየው በጣም ከባድ ነው። አንድ ሰው የአንድ ሰው ህይወት ብቻ ቀላል አይደለም ማለት ነው። ይሄ ሁሉ 1300 ሰው ነው እንግዲህ አሁን በዚህ በሳምንት ውስጥ የረዳችኋቸውና በጣም ነው የምናመሰግነው። እንግዲህ በጣም በርካታ ባለሙያዎች ይጽፋቸዋል። 22 ስፔሻሊስት፣ 8 ሰብ ስፔሻሊስት፣ 130 ህክምና ባለሙያዎች አስተባብራችሁ እናንተ ራሳችሁ ማለት ነው ትልቅ አገልግሎት ነው የሰጣችሁልን። መቄዶንያ እንግዲህ በሚረዱ 8000 ሰዎች በላይ ስም እጅግ አድርጌ አመሰግናለሁ። ደግሞ እናንተን የተሳተፉ እናንተን ያገዙ እንደ አይሲኤል፣ አርሾ፣ አበበች ጎበና፣ ባድራግ፣ ያኔት ሆስፒታል፣ አዲስ የልብ ህክምና ሆስፒታል እና ሌሎችም እንግዲህ ከ7 በላይ ተቋማት ደግሞ ተሳትፈዋል ማለት ነው። እነሱንም በጣም እናመሰግናለን። ከዘውዲቱ ሆስፒታል የረሳሁት ነው። ስለዚህ ያደረጋችሁ ነገር ቀላል አይደለም። ቀጣይም እንግዲህ እንድታግዙን እንጠይቃለን። እንግዲህ ደግሞ ባላችሁበት ቦታ ሌሎችን ባለሙያዎች ስራው ቀጣይ አይደል? ቀጣይ ስለሆነ እንድትቀጥሉበት ማለት ነው። አሁንም ደግሞ ባላችሁ ሙያ በሙያችሁ እንድታግዙን ጓደኞቻችሁንም በማስተባበር እንድታግዙን እንጠይቃለን። ከዶክተር ጋር ስናወራ ነበርና ደግሞ እንደዚህ የሚያስፈልጉ ደግሞ መሳሪያዎች አሉ እንደ አልትራሳውንድ፣ ጂን ኤክስፐርት ማሽን እና ሞባይል ኤክስሬ ደግሞ ባላችሁ ደግሞ ኮኔክሽን ደግሞ እነዚህንም ነገር እንድታሟሉልን አሁን እነዚህ ነገሮች ተውሰድ ነው ከተለያዩ ቦታዎች ይህንም እንድትነግዙን እንጠይቃለን። ስለዚህ መጻጉዕ በመቄዶንያ ትልቅ ድጋፍ ነው ያደረጋችሁት። እዚህም ውጭም አይገራዱ ሰዎች ባለፈው በፕሮግራሙ ላይ የተወሰነ ድጋፍ አድርገዋል። አሁንም ደግሞ የበለጠ ድጋፍ እንዲያደርጉ እነዚህንም እቃዎች አሁን ያልኳቸውን 3ቱን እቃዎች እንዲያሟሉልንም እንጠይቃለን። በደብረ ሊባኖስ ደጉ ሳምራዊ መካከለኛ ክሊኒክ ከፍቶ እያገለገለን ያለው ያ ክሊኒክ ኦልሞስት ወደ 10 ወር ሆኖታል። ሙሉ ወጪውንም የሚችለው ማህበሩ ነው የሚችለው። 5 ሰራተኞች ስታፎች ቀጥሯል። ገቢውም ወደ ገዳሙ ነው የሚገባው። ለ1 ዓመት አገልግለን ከዓመት በኋላ ገዳሙ ተረክቦ ያን ክሊኒክ እንዲያስተዳድረው ነው ፕላናችን፣ እቅዳችን። ስለዚህም ነው በአጋጣሚም ሆኖ በአካባቢዎች ያሉት ወጦ መግባት ሰላም ጉዳይም ስለሌለ ሚሽኖቻችን ቀርተዋል እንጂ ከኛ ጋር የቆያችሁ ልጆች ታውቃላችሁ። ወደ 33 በላይ የሚሆኑ ቦታዎችን ሚሽን አድርገን ነበር፣ የህክምና ሚሽን አድርገን ነበር። እንደ እግዚአብሔር ፍቃድ ሁሉ ነገር ሲስተካከል ደግሞ እንቀጥላለን። ከሁሉ በላይ ከኛ ጋር አባልነቱን ፎርም የሞላችሁ ያልሞሉትም ሰዎች እንዲሞሉ ያደረጋችሁ ከኛ ጋር እንድትቀጥሉ ነው። ቢሮ ለጊዜው ያለው መቄዶንያ ምግባረ ሰናይ ግቢ ውስጥ ነው ያለው ቢሮአችን። በስራ ሰዓት
አባሉ እሳቸው ማናገር ትችላላችሁ። የቀሩ ነገሮችን እንግዲህ የተባበራችሁን ሁሉ ከልብ እናመሰግናለን። እግዚአብሔር ይስጥልን። እሺ እኔ ሼፍ በቄ ይባላለሁ። የሼፍ ቤኪ ካተሪንግና ሬስቶራንት ባለቤት ሲሆን እንደ ድል ጉዳይ ሆኖ ይህንን የአንድ ሳምንት ፕሮግራም በአጋጣሚ በቲቪ ላይ ሰምቼ ነው። ከዛን እኔ እስቲ 3ቱን ቀን በረከቱ ይድረሰኝ ብዬ ያላለፈው ሳምንት እሁድ ትላንትናና ዛሬን ያው እንድናረግ በረከቱን ስላቋደሳችሁን እግዚአብሔር ያክብራችሁ እና እንዲሁም ከዚህ በኋላም ላለው ነገር ሁሉ በአቅማችን በፈቀደው መልኩ ከአጠገባችሁ እንሆናለን። እግዚአብሔር የዛሬ ዓመትም ካለ እንደ የዛሬ ዓመትም የ3 ቀን ቃል እገባለሁ ከዛሬው። አመሰግናለሁ። እግዚአብሔር ያክብርልን። አድራሻችን 24 ብሉ ስካይ ሆቴል ቁጥር 1 ቁጥር 2 ራሱ ቦሌ ክፍለ ከተማ ውስጥ ካፍቴሪያው፣ ቁጥር 3 እዛ ላንሴት ሆስፒታል አካባቢ እዛ አካባቢ ነው አለን። በሁሉም ቦታ ላይ እናገለግላለን። ስፔሻሊ ደግሞ ለመቆደንያ ምግብ ማብላት ለሚፈልግ ሰው 50% ዲስካውንት አድርጌ ነው ማዘጋጅላችሁ። ኦርደር ካለ የሚያዘኝ ሰው ካለ 50% ዲስካውንት አደርጋለሁ። የኢትዮጵያ ኦርቶዶክስ ሕክምና ማህበሮች እንዲሁም ደግሞ ሼፍ ኬቤ ካተሪንግ እና ሬስቶራንት በጣም ነው የምንወደው እና ከብሮታለን። እንደውም ለመቄዶንያ 50% ዝግጅት የሚያደርግ ሰው ካለ በ50% ቅናሽ አደርጋለሁ ብለዋል። ይሄ መታደል ነው። በእውነት እናንተ ከዚህ ሀገር አቋራጭ ሰሜን አሜሪካ ማለት ጠረፍ ላይ ነው ያለው። ከዛ ተነስታችሁ ግንኙነት አድርጋችሁ በእውነት እኛን ኢትዮጵያውያን ወገኖቻችሁን ለመርዳት ብዙ ነገር ሰርታችኋል። እግዚአብሔር ይስራላችሁ። እግዚአብሔር አሁንም ጨምሮ አቅምና እውቀት ጥበቡን ሁሉን ይካናችሁ። በእውነት ይህ ነው በቃ። ሌላ በምድር ላይ ሌላው ከንቱ ነው። ተገኘ ጊዜያዊ ነው። የቤት ኪራይ ዓለም ላይ ነው ያለ ነው። ምንም ላወቀው ዝም ብለን ለጊዜው እንትን እንላለን እንጂ ከንቱ ምድር ናት። እውነት ከንቱ ምድር ናት። ስለዛ እናንተ ትልቁን የመጨረሻ ግባችሁን እያስተካከላችሁ በእውነት የእግዚአብሔርን መንገድ በደንብ አስተካክላችሁ ጥሩ ቦታ ላይ ደርሳችኋል። አሁንም እግዚአብሔር የምታስቡትን በሙሉ ያሳካላችሁ። እግዚአብሔር ከእናንተ ጋር ይሁን። የወለዳችሁት ይባረክ። የምትፈልጉትን ነገር በምድር ላይ አትጡ። ፈጣሪ ያሳካላችሁ። ከዚህ ከተውሳክ ከከይሲ ነገር ይሰውራችሁ። ይህን ቅዱስ ስራ ለማጨናገፍ የሚመጣ ሰይጣናዊ ነገር በሙሉ ካጠገባችሁ በብዙ ሺህ ኪሎ ሜትር ያርቅላችሁ እና እንወዳችኋለን። እግዚአብሔር ከእናንተ ጋር ይሁን። የአብርሃምን ደግነት ይስጣችሁ፣ የሰለሞንን ጥበብ ይስጣችሁ፣ የኢዮብንም ትዕግስት ይስጣችሁ። እንወዳችኋለን ልጆቻችን። እናመሰግናለን። ሰላም ሁኑልን። አዝላ ወረደች ወደ ግብፅ ስደተኛዋ የአምላክ እናት ይህ ዓለም ለእርሷ ቤት ገባ። ዓለም በምንዋ ታስተናግዳት የፍቅር ምንጯ